ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አረብኛውን ተረጉምላችኋለሁ። መጀመሪያ ሙሉ ቪዲዮን አዳምጡት። ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቅ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታም ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣ يا ريال this is ياسر البحاري. النظام القضائي في الإمارات العربية المتحدة أنصفوني. حكمت المحكمة في أبو ظبي إدانة البنت هذه اللي تعدت علي واعتدت علي في معرض الكتاب في أبو ظبي. صكوها يا الربع 6 أشهر السجن، 50,000 درهم غرامة وإبعاد، لأن طلعت مو إماراتية أصلا. الحمد لله رب العالمين ظهر الحق وزهق الباطل، إن الباطل كان زهوقا. 45 ثانية كلفت صاحبتها 6 أشهر في الحبس. محكمة جنح عجمان حكمت بالحبس 6 أشهر على مستخدمة للتيك توك بعد إدانتها بتوجيه إهانات مباشرة لشخص خدشت شرفه واعتباره وسمعة عائلته. والمحكمة اعتمدت على تفريغ الفيديو والأدلة الفنية والقولية، وتطابق محتوى الفيديو مع أقوال المجني عليه، والعقوبة كانت بموجب قانون الجرائم والعقوبات الإماراتي في المادة 427. እንደ ሰማችሁት ነው። አረብኛ ለምትችሉ ሰምታችኋል፣ ለማትችሉ ደግሞ ልተርጉምላችሁ። መጀመሪያ ላይ እንግዲህ ያያችሁት ግለሰብ አንዲት የሆነች ቲክቶከር በ46 እና 45 ሰከንድ ቪዲዮ ላይ ሰድባው ነበርና እሱ ደግሞ ክስ አቀረበ በሷ ላይ። ፍርድ ቤት ከሰሳት 6 ወር እስርና 50,000 ድርሃም ነው የተቀጣችው በ40 ምናምን ሰከንድ ቪዲዮ። ስለዚህ አንዳንድ ግለሰቦች ኢማራት ላይ ቁጭ ብላችሁ ሳውዲ አረቢያ ላይ ቁጭ ብላችሁ እንደፈለግን እንሳደባለን የምትሉ ሰዎች ተጠንቀቁ። ለምን ወታችሁ ለምትናገሩት ነገር ዋጋ ያስከፍላችኋል። ነጃት ኡስታዝ አቡበከር ባለፈው በፔጁ ላይ እንግዲህ አግማስ ያወጣው መግለጫ ሼር በማድረጉ ወተሽ እንደዚህ አፍሽን ከፍተሽ ተሳልበሻል። ያ ደግሞ ዋጋ ያስከፍልሻል። ወተሽ ይቅርታ ጠይቂ ኡስታዝን። እመኒ ከዚህ በፊትም 2 ዓመት ስተሰሪ ከጎንሽ ነን አለንልሽ ሲሉሽ የነበሩ ሰዎች ምንም አላወጡሽም። አሁንም ወተሽ እንድትሳደብ ያሉሽ ሰዎች አይጠቅሙሽም። የወንድም ምክሬ ልምከርሽ ነጃት፣ ውጭና ላጠፋሽው ጥፋት ኡስታዝ አቡበከርን ይቅርታ ጠይቂ። ለምን ዋጋ ያስከፍልሻል። አስቢበት እህቴ ነጃት፣ አስቢበት። ቪዲዮን ሼር አድርጉት። እሺ ሀባይብ እንዴት ናችሁ? አፍ ሲከፈት ሆድ ይታያል ይባላልና እንደምታዩት እቺ ምን አይነት ብልግና እንደሆነ፣ ምን አይነት ስልጣኔ፣ ምን አይነት አስተዳደግ እንደሆነ አላውቅም። በቃ አንዳንዴ ገንዘብ ሲገኝ ፈጣሪን እስከ መርሳት ድረስ የሚደርሱ ሰዎች አሉ። በጣም ከባድ ነው ወላሂ። እንደዚህ ከሆነ የመጣው ስልጣኔም የመጣው ገንዘብ ቅርት ይበል። በቃ እንደዚህ ተሰዳቢ፣ እንደዛ ሰዳቢም አሰዳቢም ናትች። እና እንግዲህ ኡስታዝ አቡበከርን ስትሰድብ በ40 ሰከንዶች ስድብ ነው እንግዲህ ይህን ሁሉ መቀቅ የገባችውና ቅጣት ያስቀጣል። እንደዚህ ተሳርባለች ይቺ ልጅ። አልታሰረችም መሰለኝ እና ብቻ ተጌታን የራሱ ላይ ተጌታ በቃ ብትታሰር እስከ 56,000 ሪያል ቅጣት አለውና በቃ እንደዚህ ራሷን እስከ መጣል ድረስ እንደዚህ ተማዋረድ። ይሄ አሁን ራሷን መጣል ነው። በቃ ራሷን ማዋረድ ነው። ይሄ ራሷን እንደ ጀብድነት መቁጠር ሳይሆን ይሄ ራሷን ማዋረድ ነው። ምክንያቱም ይሄ ታላቅ ሰው ነው። ምንም ቢል እንደውም ባለፈው በታኩር ገንዘብ ያንን ገንዘብ ያው ደብረ ብርሃን ያሉ እንትኖች አሉ፣ የተጎዱ በራብ የተጎዱ ልጆች አሉ። እነሱ ለመርዳት ሲል በታኩር ብዙ ገንዘብ እያሰባሰበ ነበር፣ ቲክቶከር ታኩር ማለት ነውና ያንን ህገወጥ ስብሰባ ነው ብሎ ገንዘቡን አስቆሙ፣ መልሱ ገንዘቡን ያለ ነው አቡበከር። በዛ ለምን አልክ ብላ ነው እንግዲህ ይቺ ልጅ የወረደችበትና ለምን እንደዛ ይደረግም
ምክንያቱም ብዙ ነገር ባንቺ ላይ የሚደርስ ነገር አለ። በእንደዚህ ለፍልፈሽ ምንም ያክል ሳውዲ ነኝ ምንም ያክል ከሀገር ወጥቻለሁ ብላችሁ እንደዚህ አፋችሁ መክፈት ጥሩ አይደለም። ለእናንተም ጥሩ አይደለም፣ ላሳደጋችሁም ጥሩ አይደለም። በቃ ለምትወልዱትም ልጅ ጥሩ አይደለም። እንደዚህ ተሳዳቢ እና ለፍላፊ ከሆናችሁ ማለት ነውና ልጅቱ እንግዲህ በራሷ ጥፋት በራሷ አፍ መክፈት ይሄን ያክል ነገር ደርሶባታል ማለት ነውና ራሳችሁን ጠብቁ። ከእንደዚህ አይነት ነገር ሚዲያ ላይ በአሁኑ ሰዓት መውጣት የማያስፈልግም። ምን አሁን አብዛኛው በቃ ሚዲያ እየተጠቀምኩበት ነው ማለት እዛው ሀገር ነኝ ያለሁት እየሰራሁኝ በቃ ማለት ምን ልበላችሁ አሪፍ እየከፈለ ነው ያለው። አልহামዱሊላህ የሰው ልጅ ተጠግሮ አይደለም የሚያገኘው። ቴክኖሎጂም አንዳንዴ ተጠቅሞ ማግኘት ይችላል እና ምን ልላችሁ ነው በቃ አንዳንዴ ይሄ ሶሻል ሚዲያ በጣም አንዳንድ ባለዮች አሉ የሚጠቀሙበት ነው። አንዳንዶች ደግሞ በቃ ጎበዞች በቃ አሪፍ ነገር ሰርተው አሪፍ ነገር አስተላልፈው የሚሰሩበት ነው። ይቺ ደግሞ እንደምታዩት ባለየ ናት። በቃ ራሷን እንደ ጀብድ ነው ቆጥራ ጣጭራሽ ታላላቆችን ትሰርባለች ማለት ነውና እና ብቻ አላህ ሂዳያ ይስጠን። አላህ ሂዳያ ይስጣችሁ። ወደ ሀገራችሁ መግባት ያሰባችሁ ወደ ሀገራችሁ ግቡ። እና እንግዲህ በጣም ሰሞኑን በጣም ጭካኔ እየሰማን ነው ዱባይ ላይ። አሁን ደግሞ ምን አይነት ጭካኔ እንደሰማን ብቻ ከባድ ነው ወላሂ። ኦሮሞዎች ናቸው እንደሰማችሁት፣ ኦሮሞ ክልል ነው እና ዱባይ ናቸው እየኖሩ ያሉት ኦሮሞዎች ናቸው። እና እንግዲህ ልጅ እናቱን እንደዛ አድርጎ ተጫውቶባታል እየተባለ ነው። ብቻ እኔ እንጃ ወላሂ እኔ እንጃ። ጭራሽ እንኳን ላወራው ልሰማውም ለራሱ ከባድ ነው። እና ሀባይቦች አመሰግናለሁ። መልካም ጊዜ መልካም ቆይታ ሁላችሁ አይዘንባችሁ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ብቻ ይችን ለፍላፊ ትንሽ ልንገራችሁ ብዬ ነው። እንደዚህ ስለተቀጣች እናንተም አንዳንዴ ሚዲያ ላይ ወጣችሁ እንዳታወሩ ብዬ ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ።